በሳውዲ አረቢያ የኢትዮጵያዊቷ ወጣት አሳዛኝ መጨረሻ። ለኔ የተነገረኝ ሞተች አይደለም ራሷን ለማጥፋት ሞከረች ነው የተባለኩት። ያልሆነ ስም እየሰጣት ነው ለወንድ ብላ ነው እየተባለ ነው። ይሄንን ነገር ደግሞ እንዲጠራልኝ እፈልጋለሁ። ራሷን ሰቅላ ነበር ማለት ነው በመጨረሻ የተገኘችው? አዎ በቻርጀር ገመድ ራሷን ሰቅላ ነው ያሉኝ ሰዎቹ ማለት ነው። ራሷን አጥፍታ ነው የተባለው ክሎሬክስ ጠጥታና። ግን እኔ ይሄንን ነገር ገና አላመንኩበትም። ምክንያቱም የኔ እህት እየሳቀ እየተጫወተ ሁሉም ሰላም ነበረ። እውነት ራሷን አጥፍታ ነው ወይስ የነሱ እጅ አለበት? ለሆነታውን እፈልጋለሁ። ለእናቴም ለቤተሰቦችም ረፍት ይሆናል። ልጄ አሳስቀኝ ሞተች ከሚሉ እውነታውን አጥሩልኝ። በሳውዲ አረቢያ የኢትዮጵያዊቷ ወጣት አሳዛኝ መጨረሻ። ይህቺ ወጣት በሳውዲ አረቢያ በሰው ቤት እየሰራች የምትገኝ ሲሆን በድንገት ግን አሰሪዎቿ ራሷን እንዳጠፋች እዛ ለምትገኘው ታናሽ እህቷ ተናግረዋል። ገንዘብ ደስታው የተባለችው ኢትዮጵያዊት ወጣት በምን አይነት ሁኔታ ላይ ህይወቷ እንዳለፈ ይጣራልን ስትል ታናሽ እህቷ እየጠየቀች ነው። በተለያዩ ማህበራዊ ሚዲያዎች በተለይ ደግሞ ከአሰሪዎቿ ለቤተሰብ በወንድ ምክንያት ነው ራሷን ያጠፋችው በሚል የተነገረው መረጃ ስህተት ነው። እህቴ ከአንድ ሰዓት በፊት ከኔም ከእናቷም ጋር በቪዲዮ ስታወራ ነበርና ራሷን የምታጠፋበት ምንም አይነት ምክንያት የለም ስትል ታናሽ እህቷ ተናግራለች። ምንድን ነው የተፈጠረው? ገንዘብ ደስታው ምንድን ነው የገጠማት ስንል እህቷ ጋር ደውለናል። የተፈጠረው እኔ እስከሰማሁት ድረስ ራሷን አጥፍታ ነው የተባለው። እኔ በአይኔ ያየሁት ነገር የለም። መሞት ፖሊሶች ሬሳዋን ወስደዋል ነው የተባለው። ከአረቦቹ ነው ሁሉን ነገር የሰማሁት። የተባለው ራሷን አጥፍታ ነው የተባለው። ክሎሬክስ ጠጥታና ራሷን አጥፍታ ነው የተባለው። ግን እኔ ይሄንን ነገር ገና አላመንኩበትም። ምክንያቱም የኔ እህት እየሳቀ እየተጫወተ ሁሉም ሰላም ነበረ እኛ በምናወራ ሰዓት ማለት ነው። ከዛ ሁሉም ነገር በድንገት ነው ሞተች ተባለ። ለኔ የተነገረኝ ሞተች አይደለም ራሷን ለማጥፋት ሞከረች ነው የተባለኩት። ማን ነበር የደወለልሽ? አረቦች ደውለው ራሷን ለማጥፋት ሞከረች አሉ። ከዛ አላመንኳቸውም። ምን እህቴ እንደዚህ አታረግም ብዬ ተባባልን ማለት ነው። ከዛ በኋላ እቤት መጣች የኔ አረብ ማለት ነው። የኔ ጓደኛሞች ቤት ነው የምንሰራው እና አረቧ መጣችና አይ እህትሽ እኮ ክሎሬክስ ጠጥታ እና እንደዚህ አድርጋለች ያለችኝ። በህይወት አለች ነው የተባልኩት። መሞቷንም አልሰማሁም። ያን ዕለቱንም ትሞት አትሞት አላውቅም። እና እንደዛ ካሉኝ በኋላ የተፈጠረው ነገር ቀስ በቀስ ራሷን መተንፈስ እየቻለች አይደለም። በቃ መጥፎ ነገሮችን እያስከተሉ ይነግሩኝ ጀመረ። እኔ ደግሞ ልቤን እንደሚያመኝ ታውቅ ነበር ሴትዮዬ። እና በዛ ምክንያት እውነቱን ያልነገርኩሽ በዛ ምክንያት ነው ብላኛለች። ከዛ በኋላ ሁሉም ነገር ካለፈ በኋላ ማለት ነው። እኔ አሁን ከሷ ቤት ወጥቼ ነው ያለሁት። መቼ ነው ይሄ ሆነው? ጥር 15 ሐሙስ ማታ 1 ሰዓት ላይ እኔ ከኔ ጋር 1 ሰዓት ላይ አውርታ 2 ሰዓት ላይ እንደታመመችና ክሎሬክስ እንደጠጣች ነው የተነገረኝ። ሽንት ቤት ምናምን ማጽጃ ነውና እሱን ጠጥታ ነው ያሉኝ። እሱን ጠጥታ አንገቷን ልታንቃ አትችልም። ምክንያቱም ሰውነት ያዳክማል። ልባቸውንም ሰውነታቸውን ማንቀሳቀስ አይችሉም እሱን የጠጡ ልጆች። እና እንዴት አንገቷን ልታንቅ እንደቻለ አልገባኝም። አረቦቹ ያሉት እንግዲህ እኔ ከአረቦቹ ነው ሁሉንም ነገር የሰማሁት። ግን በዛ ሰዓት እኔንም ወስደው እንዳያት ማድረግ ይችሉ ነበረ ማለት ነው። ግን እኔ እንዳያት አላረጉኝም። በዛ ላይ ሀበሻ ጠርተው ማጣራት ይችሉ ነበረ። በዛ ሰዓት ግን እንደዛ ከማድረግ ይልቅ ሁሉንም ነገር ለፖሊስ አሳልፈው ሰጡ። ልብሷንም ሁሉንም ነገር ለፖሊስ ሰጠን የተባለው ማለት ነው። ከዛ ራሷን ማጥፋቷን እርግጠኛ ያላረገኝ ነገር ደግሞ
እኔና እሷ በቪዲዮ አውርተናል። 7 ሰዓት ማለት በኢትዮጵያ 1 ሰዓት በዚህ 7 ሰዓት በቪዲዮ አውርተናል። እኔና እሷ በደንብ ሰላም ነበረች። ስቀን ተጫውተን ነው የወጣችው። ስለዚህ ከመሞቱ 1 ሰዓት በፊት ማለት ነው? አዎ ሁሉን ነገር አይተን ስቀን ተጫውተን እንዲህ ደህና ነበረች። እቅድ አቅደን ይሄን እናረጋለን ተባብለን ነው ራሱ የወጣችው ማለት ነው። እንዲህ ሞት ድረስ የሚያደርሳት ነገር የለም። ኮሎሬክስ ጠጣች። እሺ እሱን ብትጠጣው እኮ ትርፋለች። ምክንያቱም ሰውነቷን ማዘዝ አትችልም፣ አንገቷን መስቀል አትችልም። ይሄ ነገር በደንብ እንዲጠራልኝ ይፈልጋል። የኢትዮጵያ ሕዝብ እንዲረዳኝ ይፈልጋል። ሬሳዋን ወደ ሀገር እንዲገባልኝና ሬሳውም እንዲመረመርልኝ ይፈልጋለሁ። የእህቴ ደም እንደዚሁ መቅረት የለበትም። እውነታው እንዲጣራልኝ ይፈልጋል። ራሷን ሰቅላ ነበር ማለት ነው በመጨረሻ የተገኘችው? አዎ በቻርጀር ገመድ ራሷን ሰቅላ ነው ያሉኝ ሰዎቹ ማለት ነው። ለኔ ተባልኩት እኔ ያየው ነገር የለም። ግን አሰሪዋ የተቀጣችው 100,000 ሪያል ነው እና 6 ወር እስራት። አይታሰሩም እዚህ ሀገር ሰው ቤታቸው ቢሞትም አይታሰሩም። 20,000 ሪያል ይከፍላሉ። እኔ የማውቀው እንደዛ ነው። ብዙ ልጆች እንደዚህ ስለሆኑ ማለት ነው። አሁን ገንዘብ ህይወቷ ካለፈ በኋላ ነው? አዎ ህይወቷ እንዳለፈ ነው የሰማሁት። ትናንት ወዲያ ዕለት ነው ህይወቷ ማለፉን እንኳን የነገሩኝ። ያን ቀን እንደሞተች አልተነገረኝም። ከዛ እንደዚህ ነው የተፈጠረው ብለው 6 ወር እስራት 100,000 ብር ቅጣት ተቀጣለች። ይሄ ነገር ጥያቄ ፈጥሮብሻል? አዎ የእርሻ ምርመራውን እንዲደረግ በደንብ እፈልጋለሁ። መቼ ነበር ከሀገር የወጣችሁት? እኔ የወጣሁት 2015 የካቲት 27 ነው። እሷ ደግሞ እኔ በመጣሁ በ6ኛው ወር መጣኝ ማለት ነው። እንደዚያ ነው የተፈጠረው። እኔ የኢትዮጵያ ሕዝብ እውነት ለሀቅ ቋሚ ከሆናችሁ የእህቴን ሞት አጣሩልኝ። እውነት ራሷን አጥፍታ ነው ወይስ የእነሱ እጅ አለበት? እኔ እናቴ እየተሰቃየችብኝ ነው። ያልሆነ ስም እየሰጧት ነው። ለወንድ ብላ ነው እየተባለ ነው። ይሄንን ነገር ደግሞ እንዲጠራልኝ እፈልጋለሁ። ለወንድ ብላ ምንም ነገር አድርጋ አታውቅም። የኔ እህት ጠንካራ ሴት፣ በሃይማኖቷም የተሰተረች፣ በሃይማኖቷ የጸናች፣ ለኔም ብዙ ነገር ያረገችልኝ፣ ሃይማኖቴ ላይ ትኩረት እንዳደረግ ያረገችኝ እሷ ናት። እኔ ስለ ሃይማኖቴ እንደውም ምንም አላውቅም። እሷ በደንብ የምታውቅ፣ እኔን ወደ ሃይማኖት የምትገፋ ጠንካራ፣ እኔን ተስፋ ስቆርጥ ተስፋ እንዳደርግ ገፌ፣ ሁሉ ነገር ሚስጥረኛ ጓደኛዬ እህቴ ነበረች እና ይሄ እውነት እንዲጠራልኝ ይፈልጋለሁ። እህቴን እውነት ራሷን አጥፍታ ነው ወይስ እነሱ እጃቸው አለበት? ይሄንን እውነት እንዲጣራልኝ እፈልጋለሁ። ለእናቴም ለቤተሰቦችም እረፍት ይሆናል። ልጄ አሳስቃኝ ሞተች ከሚሉ እውነታውን አጥሩልኝ። ከምን ተነስተው ነው ለወንድ ብላ ነው ህይወቷን ያጠፋችው የሚለው ሰዎቹ ናቸው ያሏቸው? የትኞቹ ሰዎች? አሰሪዎቿ? የኔ ሰዎች ናቸው ይሄንን እንትን ሲሉ የነገሯቸው። ከሱ ጋር ሰላም ነበረች። ሲጀምር ሁሉም ነገር ሰላም ነው ከሱ ጋር ያላት ነገር። ከፍቅረኛዋ ጋር ነው ወይስ ባለቤቷ ነው? አዎ ከፍቅረኛዋ ጋር ሁሉም ሰላም ነበረ። ሁሉ ነገር ተስተካክሎ ተጣልተው ነበር፣ ታርቀው ሁሉም ሰላም ሆኖ ተነጋግረው ፈተውት በደንብ አወርተውበታል እና ምንም ነገር ችግር የለም። እኔ አሁን ራሷን ሊያስጠፋት የሚችል ነገር አንድም ነገር የለም። ቤተሰብም ከእናቴ ጋር በቪዲዮ እያወራች እየሳቀ እየተጫወተ ከኔ ጋር ስትጫወት ነበረ። ይሄ ነገር የኔ እህት ብዙ ነገር ያሳለፈች ናት። ይሄ ነገር አይሰብራትም። ይሄን ነገር ራሷን የምታጠፋበት የሚያደርሳት ነገር አይደለም። ምክንያቱም ከዚህ በፊት ብዙ ስቃይ ያሳለፈች ሴት ናት። እንደዚህ እንደምታያት እንደ ቅጥነቷ እንደዚህ እንደምታያት አይደለችም። በጣም ጠንካራ፣ በሃይማኖቷ እግዚአብሔር አይተወኝም ሰው ቢተወኝ ብላ የምታስብ እንጂ እንደዚህ ራስ ማጥፋት ድረስ የምትሄድ አይደለችም። ይሄን የራሳ ምርመራውን ሁሉንም እንድትደረግልኝ እፈልጋለሁ። እውነታው ይሄ ነው።
እኔም ማቀው እስከዚህ ድረስ ነው። ከዚህ በኋላ ያለውን የኢትዮጵያ ሕዝብ ያጣራልኝ። ኤምባሲዎች ሁሉም ጭላ እንዳትሆኑ እባካችሁ። እናቴ እያለቀሰች ነው። አሳስቃኝ እኔን ሸውዳኝ ሞተች እያለችኝ ነው። እባካችሁ ነው ታውን አጥሩልኝ። እግዚአብሔር ያጽናችሁ። በጣም ከባድ ነው። ከመሞቷ ከአንድ ሰዓት በፊት ካንቺ ጋር በቪዲዮ አውርታችኋል? ከእኔም ከእናቴም ጋር አውርታለች። ሁሉም ሰላም ነበረ። እንዴት ነበር ስሜቷ? ያለችሽ እንደው የተለየ ነገር የለም? ያለችኝ ምንም የተለየ ራሷን የሚያስጠፋ የሚያደርስ የለም። ምክንያቱም ከዚህ የባሰ ነገር አሳልፋ የምታውቅ በቃ ጥንክር ያለ ሴት ናት። ደብሮኛል ብቻ ነው ያለችኝ። ከዛ በቃ ኧረ አይደብርሽ ሁሉም ይስተካከላል ተባብለን ተሳስቀን እኔ ምስጢረኛዋ ነኝ ከማንም በላይ ማለት ነው። ተሳስቀን ሁሉም ሰላም እንደሆነ ተነጋግረን ሁሉንም ፈተነውን የወጣ ነው። ግን ከዛ በኋላ በዛ ትንሽ ደቂቃ ውስጥ ምን እንደተፈጠረ ምን እንደሆነ አላውቅም። አሁን ኤምባሲ ጉዳዩን ይዞታል? ኤምባሲ አልያዘውም። ገና እንዲይዙልን እየጠየቅን ነው። ጥያቄ እያቀረብን ነው ገና። አሁን አስከሬኗ የት ነው ያለው? ኤምባሲ ውስጥ ነው ያለው። ኢትዮጵያ ኤምባሲ ቆንጽላ ጽሕፈት ቤት ነው ያለው። ስለዚህ አስከሬኗ ወደ ሀገር ቤት እንዲመጣም ያለውንም ነገር ለማስጨረስ ጉዳዩ እንዲያዝ እየተሯሯጣችሁ ነው? አዎ፣ በሁሉም ሚዲያ የእሷን እንዲጣራልኝ እንዲያጣሩልኝ ኤምባሲዎች እንዲይዙት እያነጋገርኩ ነው። ሁሉንም ሚዲያ ማለት ነው። እግዚአብሔር ይርዳችሁ። ቤተሰቦቻችሁ የት ነው ያሉት? ኢትዮጵያ ሸዋሮቢት ዋንዛ የምትባል ሰፈር ውስጥ ነው ያሉት። እግዚአብሔር ያጽናችሁ፣ አይዟችሁ። ማለት የምትፈልጊው ማስተላለፍ የምትፈልጊው ነገር ካለ እድል ልስጥ። ሁላችሁም ይህንን ድምጽ የምትሰሙ እግዚአብሔር ነፍሷን እንዲምርልኝ ለእህቴ ጸሎት አድርጉላት። እህተ ጻድቅ ብላችሁ በክርስትና ስሟ ጸሎት እንድታደርጉልኝና እኔ የምፈልገው አሁን እሷ ራሷን አጠፋች ሲባል ሁላችሁም በተስፋ መቁረጥ ውስጥ ያላችሁ እኔም እያላችሁን አይቻለሁ በየሚዲያው። እህቴ ጀግና ሴት ናት። ራሷን መጥፋት ድረስ የሚያስደርሳት ነገር የለም። የኔ እህት ለሁሉም ምሳሌ ናት እንጂ የራስ ማጥፋቷን እሷ ያጠፋችውን ደግ ያደረገች እያላችሁ አይቻለሁ። እህቶች እባካችሁ ተስፋ አትቁረጡ። እግዚአብሔር ሁሌም ቢሆን ከእናንተ ጋር አለ። ወደ ፈጣሪያችሁ ጸልዩ። ተስፋ መቁረጥ ለማንም አይሰራም። ለሁሉም ለቤተሰባችሁ አስቡ። ለሌላውን ብታውት ቤተሰብ ምን ይሆናል ብላችሁ አስቡ። ለቤተሰብ የግርሳት አትሆኑ። እባካችሁ ራስ ማጥፋት የሚባለውን ነገር ከአይምሯችሁ አስወጡት። ራስ ማጥፋት ለቤተሰብም ለራስም ቁስል ነው። ይኸው እንደምታዩት እኔ ያለሁበት ሁኔታ ብታዩ ይህንን አታስቡም። ለሁሉም ነገር እግዚአብሔር መፍትሄ አለው። እናንተ ብቻ ፈጣሪያችሁን ሳሰላችሁ ጠይቁ። አይድከማችሁ። በመዳን ቤትም ያላችሁ፣ በሁሉም ቦታ ያላችሁ፣ በመኖሩ አለመመቻቸት ተስፋ የቆረጣችሁ እግዚአብሔር አለ። ወደ ፈጣሪያችሁ አንገታችሁን ቀና አድርጋችሁ ጠይቁት። እሱ ምላሽ የማይሰጥበት ምክንያት ምንም የለ። ምንም ነገር ደግሞ ሊችል የተፈጠረ እንጂ ችሎ የተፈጠረ የለም። በፈጣሪ ተስፋ አትቁረጡ። ይሄንን ነው የምለው። አመሰግናለሁ። ትልቅ አባባል ነው። አንቺ አሁን የት ነው ያለሽው? ከአሰሪዎችሽ ቤት ወጥተሻል አይደለም? አዎ፣ ከአሰሪዎቼ ቤት ወጥቼ ውጭ ነው ያለሁት። አጠገብሽ ሰው አለ የሚያጽናናሽ? አዎ፣ ጓደኞቼ የሚያጽናኑ ጓደኞች አሉኝ። መልካም። አይዞሽ፣ እግዚአብሔር ያጽናሽ።